ሲንቄ ባንክ የኢትዮጵያ ቴሌቪዥን የስፖርት ዘገባዎች ስፖንሰር ነው። እጅግ አድርገን እናመሰግናለን። ጤና ይስጥልን ተመልካቾች። ከዜና ኢትዮጵያ የስፖርት ዘገባዎች እነሆ። ሀብታሙ ካሴ ነኝ። አብራችሁን ቆዩ። ዓመታዊው የኢቢሲ ሰራተኞች የኢቢሲ ቀን በተለያዩ የስፖርት ውድድሮች መከበር ጀምሯል። ሰራተኞች በተለያዩ ዘርፎች ተከፋፍለው በአራት የስፖርት ውድድሮች እየተወዳደሩ ነው። በእግር ኳስ፣ በአትሌቲክስ፣ በቮሊቦል እና እንደዚሁም በገመድ ጉተታ የስፖርት አይነቶች ነው ውድድሩ እየተካሄደ ያለው። ቴሌቪዥን ዘርፍ፣ ዜናና ወቅታዊ ዘርፍ ዋና ስራ አስፈጻሚ፣ ኮርፖሬት ሚዲያ ቴክኖሎጂ፣ ዶት ስትሪምና ሬዲዮ ዘርፍ እንደዚሁም ቋንቋዊ ዘርፍ ሰራተኞች የተደራጁባቸው ክፍሎች ናቸው። ውድድሩ ሐምሌ 9 ፍጻሜውን የሚያገኝ ይሆናል። ኢትዮጵያውያን አትሌቶች የሚጠበቁበት የሞናኮ ዳይመንድ ሊግ ነገ ይደረጋል። በወንዶች 5000 ሜትርና በሴቶች 3000 ሜትር ኢትዮጵያውያን አትሌቶች ለአሸናፊነት ይጠበቃሉ። አዲስ የሸዋስ ተጨማሪ ዘገባ አዘጋጅቷል። በፈረንሳይ መዝናኛ ከተማ በሆነችው ሞናኮ የሚካሄደው የ2026 የዳይመንድ ሊግ ውድድር 10ኛ መዳረሻውን በማድረግ በመጪው አርብ በታሪካዊ ሉዊስ ሁለተኛ ስታዲየም ይካሄዳል። በዚህ መድረክ የኦሎምፒክና የዓለም ሻምፒዮናዎች የክብረ ወሰን ባለቤቶችና አዳዲስ ተተኪ ኮከቦች የሚሳተፉ ሲሆን ኢትዮጵያውያን አትሌቶችም በሁለቱም ጾታዎች በተለያዩ ርቀቶች ጠንካራ ፉክክር ያደርጋሉ። ከፍተኛ የገንዘብና የነጥብ ሽልማት በሚያስገኘው የዘንድሮው ዳይመንድ ሊግ ውድድር ስኬታማ ጉዞ እያደረገች የምትገኘው አትሌት ፍሬወይኒ ኃይሉ በሴቶች 3000 ሜትር ውድድር ላይ ቀዳሚውን የድል ግምት አግኝታለች። 8 ደቂቃ ከ24 ከ22 ሰከንድ የሆነ የግልና የዓመቱ ምርጥ ሰዓት ባለቤት የሆነችው ፍሬወይኒ በዘንድሮው የዳይመንድ ሊግ ውድድር በ1500 እና በ5000 ሜትር ተሳትፋ በ5000 ሜትር 14 ነጥቦችን በመሰብሰብ በደረጃ ሰንጠረዡ ሶስተኛ ላይ ትገኛለች። አትሌቷ ለአጠቃላይ የዳይመንድ ሊግ የዋንጫ ፍልሚያ ለማለፍም ዝግጅቷን አጠናቃ ሞናኮ ገብታለች። በርቀቱ ፍሬወይኒን ጨምሮ ጠንካራ የግል ምርጥ ሰዓት ያላቸው ሌሎች ኢትዮጵያውያንም ብርቱ ፉክክር ያደርጋሉ። 8 ደቂቃ ከ25 ከ85 ሰከንድ የግል ምርጥ ሰዓት ያላት ወጣቷ ሰናይት ጌታቸውና ከቀናት በፊት በዩጂን ፕሪፎንቴን ዳይመንድ ሊግ ቀዳሚ ሆና ያጠናቀቀችው አለሽኝ ባወቀ ለአሸናፊነት ከሚሮጡት መካከል ናቸው። አትሌት የኔነሽ መክትና ብርነሽ ደሴም በርቀቱ የሚካፈሉ ሌሎች ኢትዮጵያውያን ናቸው። ኢትዮጵያውያኑ እንስቶች የአሸናፊነት ቅድመ ግምቱን ቢያገኙም ፉክክሩ ጠንካራ እንደሚሆን ከወዲሁ ተገምቷል። ኬንያዊቷ ፌዝ ኪፕዮጎን ወደ አሸናፊነት ለመመለስ በሞናኮ የምትሮጥ መሆኑ ርቀቱን አጓጊ አድርጎታል። በተጨማሪም በ2000 ሜትር የዓለም ክብረ ወሰን ያስመዘገበችው አውስትራሊያዊቷ ጄሲካ ህል፣ ጣሊያናዊቷ ናዲያ ባቶኮሌቲና የኦሎምፒክ የትራይትሎን ሻምፒዮና ፈረንሳዊት ካሳንድራ ቦግራንድ ለኢትዮጵያውያኑ ዋነኛ ተፎካካሪ እንደሚሆኑ ይጠበቃል። ሌላው በሉዊስ ሁለተኛ ስታዲየም ትልቅ ትኩረት የተሰጠውና ብርቱ ፉክክር የሚደረግበት የወንዶች 5000 ሜትር ውድድር ሲሆን ሁለት ኢትዮጵያውያን ለአሸናፊነት ይሮጣሉ። 12 ደቂቃ ከ45 ከ93 ሰከንድ ፈጣን የግል ሰዓት ያለው ወጣቱ አትሌት ቢኒያም መሐሪ ለአሸናፊነት ከፍተኛ ግምት አግኝቷል። ቢኒያም 13 ደቂቃ ከ06 ከ45 የሆነ የዓመትና የግል ምርጥ ሰዓት ካለው ሌላኛው ኢትዮጵያዊ ከሄሪ ቤጂጋ ጋር ይፎካከራል። ኬንያውያኑ ጃኮብ ኪሮፕና ኤድዊን ኪርጋት፣ የዓለም ሻምፒዮና የብር ሜዳሊያ ባለቤቱ አይዛክ ኪሜሊና ዶሚኒክ ሎባሎ፣ የፈረንሳዩ ጂሚ ግሬሰርና ኤቲየን ዳጊኖስ እንዲሁም የኦሎምፒክ የትራይትሎን ሻምፒዮኑ አሌክሲዮ በውድድሩ ላይ ለአሸናፊነት ብርቱ ትንቅንቅ የሚያደርጉ ተወዳዳሪዎች ናቸው። በቤልጅየም ብራሰልስ ለሚካሄደው የዳይመንድ ሊግ የፍጻሜ ውድድር ማለፊያ ነጥብ በሚሰበሰብበት በዚህ መድረክ በሜዳ ተግባራት የምርኩዝ ዝላይ የዓለም ክብረ ወሰን ባለቤቱ ስዊድናዊ ሞንዶ ዱፕላንቲስን ጨምሮ በርካታ ከዋክብት ለድል ይፎካከራሉ። በአጭር ርቀት ውድድሮችም የኦሎምፒክና የዓለም ሻምፒዮን አሸናፊዎች የሞናኮን ምሽት እንደሚያደምቁ ይጠበቃል። የኢትዮጵያ ፕሪሚየር ሊግ አክሲዮን ማህበር በነገው ዕለት የኮከቦች ሽልማትን ያከናውናል። በመርሃ ግብሩም የዓመቱ ምርጥ ተጫዋች፣ የዓመቱ ከፍተኛ ግብ አስቆጣሪ፣ የዓመቱ ተስፈኛ ተጫዋች፣ የዓመቱ ኮከብ ግብ ጠባቂ፣ የዓመቱ ኮከብ አሰልጣኝ፣ የዓመቱ ምስጉን ዋና ዳኛ፣ የዓመቱ ምስጉን ረዳት ዳኛ የሽልማት መርሃ ግብር ይከናወናል ነው የተባለው። በዚህም የገንዘብና ልዩ ሽልማትም እንደሚሰጣቸው ነው ለኮከቦቹ የተገለጸው። የክለቦች ዓመታዊ የብሮድካስት ክፍፍልም በነገው ዕለት በኢሊሌ ኢንተርናሽናል ሆቴል በሚደረገው መርሃ ግብር ላይ ይፋ ይደረጋልም። በዚያውም ተገኝተው ክለቦች ሽልማታቸውን ይወስዳሉ ተብሎም ይጠበቃል። የሲቢ ኢትዮጵያ ፕሪሚየር ሊግ ሻምፒዮን የሆነውና ድሉን ታሪካዊ ዋንጫ እጥፍ ድርብ ለማድረግ የተቃረበው ሲዳማ ቡናና ወልዋሎ ዓዲግራት ዩኒቨርሲቲ በአዲስ አበባ ስታዲየም በኢትዮጵያ ዋንጫ የፍጻሜ ጨዋታቸውን በነገው ዕለት ያከናውናሉ።
ነገ ረፋድ 5 ሰዓት በሚጀምረው ጨዋታ ሁለቱም ክለቦች በታሪካቸው ለመጀመሪያ ጊዜ የአንጋፋውን ዋንጫ ለማንሳት ይፋለማሉ። ውድድሩ በኢትዮጵያ ብሮድካስቲንግ ኮርፖሬሽን በተለያዩ አማራጮች በቀጥታ ስርጭትም ይተላለፋል። አዲስ የሸዋስ ተጨማሪ ዘገባ አዘጋጅቷል። ሳሙኤል ዛሊዞ አላዛር መርነ ሲዳማ ቡና። ይህ የሁለት ፍጹም ተቃራኒ ግን በተመሳሳይ የጽናት ስም የተገነቡ ክለቦች ታላቅ የፍጻሜ ጉዞ ነው። በአንድ በኩል ካለፈው የውድድር ዓመት መራራ ቁጭት ተነስቶ የ2018 የሲቢ የኢትዮጵያ ፕሪሚየር ሊግ ሻምፒዮናነትን የጨበጠውና ድሉን በታሪካዊ ዋንጫ እጥፍ ድርብ ለማድረግ የተቃረበው ሲዳማ ቡና፣ በሌላ በኩል ደግሞ ከመፍረስ አደጋና ስብራት አገግሞ ዘንድሮ በሊጉ ለመቆየት ካደረገው የሞት ሽረት ትግል በኋላ በታሪኩ ለመጀመሪያ ጊዜ አህጉራዊ መድረክን ማሳካት የቻለው ወልዋሎ አዲግራት ዩኒቨርሲቲ እግር ኳስ ከ90 ደቂቃ ፉክክር በላይ ለመሆኑ ከውድቀት መነሳትን ከማስተማር በላይ ታላቅ ጥበብ ለመሆኑ የዘንድሮው የኢትዮጵያ ዋንጫ ፍጻሜ ሕያው ምስክር ነው። በአዲስ አበባ ስታዲየም በፍጻሜው የሚገናኙት ሁለቱ ክለቦች በታሪካቸው የተለያየ በጉዟቸው ግን አንድ አይነት የጽናት መንገድን የተጓዙ ናቸው። የሊጉ አዲሱ ሻምፒዮን ሲዳማ ቡና ካምናው መራራ ቁጭት ተነስቶ አዲስ ታሪክ ለመስራት ሲተም በተለያዩ ውጣ ውረዶች ውስጥ አልፎ የመጣው ወልዋሎ አዲግራት ዩኒቨርሲቲ ደግሞ የአዲግራትን ታሪካዊ ክብር በዋንጫ ለማደስ ቆርጦ ተነስቷል። ታሪኩን ካሊቶዎቹን ጀመር። የዛሬ ዓመት ሲዳማ ቡና ወላይታ ድቻን አሸንፎ የኢትዮጵያ ዋንጫን ቢያነሳም ያልተገባ ተጫዋች በማሰለፉ ምክንያት ደስታውን አጣጥሞ ሳይጨርስ ዋንጫውን ለመቀማት ተገዶ ነበር። ነገር ግን ያ እንባ ወድቆ የመቅረት ምልክት አልነበረም። ይልቁኑ ለዘንድሮ አስደናቂ ስኬት ዋና ነዳጅ ሆነለት እንጂ። ዘንድሮ ክለቡ ከአሰልጣኝ ያሬድ ገመቹ እስከ ስብስቡ ድረስ አዲስ ለውጥ አደረገ። በሁለተኛው ዙር ኢትዮጵያ ንግድ ባንክን፣ በሶስተኛው ደግሞ አርባ ምንጭ ከተማን ጥሎ ለሩብ ፍጻሜ ደረሰ። በሩብ ፍጻሜው ነጌሌ አርሲን 2-1 በመርታት ወደ መጨረሻው ምዕራፍ ተቃረበ። በደጋፊያቸው ባህላዊ ዜማ ታጅበው በግማሽ ፍጻሜው ከኢትዮጵያ መድን ጋር በመደበኛው ሰዓት 2-2 ቢያጠናቅቁም በመለያ ምት ረትተው ማለፋቸውን አረጋገጡ። አሁን የፕሪሚየር ሊጉን ዋንጫ ከኢትዮጵያ ዋንጫ ጋር ደርበው በመውሰድ ታሪክ ለመስራት 90 ደቂቃዎች ብቻ ቀርተዋቸዋል። ወደ ሰሜኑ የጽናት ተምሳሌ ስናመራ የምናገኘው ታሪክ ደግሞ ከእግር ኳስም በላይ የሆነ ትርጉም ያለውን ክለብ ነው። በ1940ዎቹ የተመሰረተውና ንጉሶቹ በሚል ስያሜ የሚታወቀው ወልዋሎ አዲግራት ዩኒቨርሲቲ ለከተማዋ የኩራት መገለጫ ነው። ከዓመታት በፊት በነበረው የሰሜኑ ግጭት ምክንያት ክለቡ እስከ መፍረስ ደርሶ የነበረ ቢሆንም ማዕበሉ ሲያልፍ ግን ዳግም ወደ ሊጉ ለመመለስ በቅቷል። በፌዴሬሽኑ ልዩ ውሳኔም ወደ ፕሪሚየር ሊጉ የተመለሰው ወልዋሎ ዘንድሮ በሊጉ ለመቆየት እስከ መጨረሻው ሳምንት ድረስ ተንገዳግዶም ነበር። በመጨረሻው ሳምንት ከቅዱስ ጊዮርጊስ ጋር አቻ ተለያይቶ መቆየቱን ቢያረጋግጥም እውነተኛ ታምራቱን ያሳየው በኢትዮጵያ ዋንጫ ላይ ነው። ወላይታ ዲቻንና ንብን ካሸነፈ በኋላ በሩብ ፍጻሜው ጠንካራውን መቻልን በመለያ ምት 5-4፣ በግማሽ ፍጻሜው ደግሞ ጎረቤቱን መቀለ ሰባ እንደርታን በታሪካዊ ፍልሚያ 7-6 በመለያ ምት ጥሎ በታሪኩ ለመጀመሪያ ጊዜ ለፍጻሜ ደርሷል። ነገ የአዲስ አበባ ስታዲየም በቢጫና ጥቁር ለባሾቹ ወልዋሎዎችና በአሊቶዎቹ ደጋፊዎች ህብረ ዜማ ይደምቃል። ይህ ረፋድ 5 ሰዓት ላይ የሚጀምረው የኢትዮጵያ ዋንጫ የፍጻሜ ጨዋታ በኢትዮጵያ ብሮድካስቲንግ ኮርፖሬሽን ኢቢሲ የስርጭት አማራጮች በቀጥታ ተደራሽ ይሆናል። አወዛጋቢ ሁነቶች የተስተዋሉበት የአርጀንቲናና ግብጽ ጨዋታ በደቡብ አሜሪካው ሀገር አርጀንቲና አሸናፊነት ተጠናቋል። የግብፁ ፕሬዝዳንት አብዱልፈታህ አልሲሲ ለብሔራዊ ቡድኑ የጀግና አቀባበል ይደረጋል ሲሉ የቀድሞ የሀገሪቱ ተጫዋች መሐመድ አቡ ታሪካ ግብጽ የተሸነፈችው በዳኛና በፊፋ ነው ብለዋል። በሌላ ጨዋታ ስዊዘርላንድ ኮሎምቢያን በመለያ ምቶች በማሸነፍ ለሩብ ፍጻሜ በቅታለች። አብርሃም ተስፋዬ ተጨማሪ ዘገባ አዘጋጅቷል።
የግብፃውያን ተቃውሞ ጅብ ከሄደ ውሻ ጮኸ ሆኗል። ለ80 ደቂቃ ተፋልመው ዓለምን ያስደመሙት ፈረናውያኑ 13 ደቂቃ መታገስ ተስኗቸው በአርጀንቲና ከጥቅም ውጪ ሆነዋል። ፈረንሳዊ ዳኛ ፍራንስ ኦለቴክሲያ ከባድ ተቃውሞ በበረታባቸው ጨዋታ የዳኝነት ሙያቸው እስኪፈተን ድረስ ስራ በዝቶባቸውም አምሽተዋል። ከዚህ ጨዋታ መጀመር አስቀድሞ አርጀንቲና በሌላኛው አፍሪካዊቱ ሀገር ኬፕ ቨርዴ የደረሰባት ከባድ ፉክክር በጥንካሬዋ ላይ ጥያቄ እንዲነሳባት አድርጎም ነበርም። በአንጻሩ አውስትራሊያን በመለያ ምት አሸንፋ ለዚህ ጨዋታ የደረሰችው ግብፅ ወትሮ ከምትታወቅ በት ተሽላ መገኘቷና ለተጋጣሚዎቿ ተገዳዳሪ መሆኗ እንዲሁ አርጀንቲና ዳግም ሌላ ፈተና ከፊቷ እንደተጋረጠ አመላካች ነበር። አሰልጣኝ ሆሳም ሐሰን ለአርጀንቲናው ጨዋታ ይዘውት የገቡት የጨዋታ መንገድ ከግብ ጠባቂያቸው ሙስጠፋ ሺቦር ድንቅ ብቃት ጋር ተደምሮ ለ80 ደቂቃ ውጤታማ አድርጓቸው አምሽቷል። ጥልቅ መከላከልን መሰረት ያደረገው የግብጽ ብሔራዊ ቡድን የጨዋታ መንገድ በመልሶ ማጥቃት የሚገኙ ድሎችን መጠቀምና የሊዮኔል አንድሬስ ሜሲን እንቅስቃሴ በአጭር ንክኪዎች መገደብን መሰረት ማድረጉ አዋቶትም ታይቷል። ሊዮኔል አንድሬስ ሜሲ ጥሩ ከሆነ ብቻ ጥሩ የምትሆነው አርጀንቲና በምሽቱ ጨዋታ የሱ ምታታዊ አቅም እስኪገለጥ መታገስን መርጣም ታይታለች። ግብጽ ያሲር ኢብራሂም ባስቆጠራት ግሩም የጭንቅላት ኳስ የመጀመሪያውን አጋማሽ እየመራች ያጠናቃለች። ሁለተኛው አጋማሽን ቢሆን ለፈረናውያኑ መልካም መስሎ ታይቷል። አነጋጋሪው የዚጎ ሁለተኛ ግብ በቫር የተሻረበት መንገድ ግብጻውያንን አላስደሰተም። አስቀድሞ ሊዛንድሮ ማርቲኔዝ ላይ ጥፋት ተፈጽሟል በሚል የዕለቱ ዳኛ በቫር ከተመለከቱ በኋላ ግቧን ሽረዋታል። የዳኛው ውሳኔም ሆነ የፊፋ ሕግ አንድ ተጋጣሚ ግቧን ያስቆጠረበት መንገድ የጥፋት ንክኪ ካለው መታየት አለበት የሚለውን አንቀጽ 10ን የደነገገ ሲሆን ውጤቱም ያንን ያመላከተ ሆኖ አልፏል። ከዚህ ኳስ መሻር ብዙም ሳይቆይ ነበር ግብጽ አስገራሚ የመልሶ ማጥቃት ሽግግር አድርጋ ሁለተኛ ግቧን ያገኘችው። ቀድሞ ተሽሮበት የነበረው ዚኮ የዚች ግብ ባለቤት ሲሆን ቦታ የያዘበትና ሳጥን ውስጥ የተገኘበት ፍጥነቱና አቅሙ ውዳሴ እንዲደርሰውም አድርጓል። ያበቃላትና ከመድረኩ የተሰናበተች የመሰለችው አርጀንቲና ግን አስገራሚ መነሳሳት አሳይታ ህልም እስኪመስል ድረስ ውጤቱን ገለበጠችው። ለ13 ደቂቃ መታገስ የተሳናቸው ግብጾችም ያንን እረፍት አልባ የአርጀንቲናን ማጥቃት መቋቋም ተስኗቸው እጅ ለመስጠትም ተገደዱ። በውድድሩ 8ኛ ግቡን ያስቆጠረው ሊዮኔል አንድሬስ ሜሲ የከፍተኛ ግብ አስቆጣሪነቱን ሲመራ በ6 የጥሎ ማለፍ ጨዋታዎች ግብን በማስቆጠር ቀዳሚው ተጫዋች የሆነበትን አዲስ ሪከርድም ጽፏል። አርጀንቲናዊ ኮከብ በዓለም ዋንጫ ያስቆጠራቸውን ኳሶች 21 ያደረሰ ሲሆን 9 ለግብ የበቁ ኳሶችን አመቻችቶ በማቀበልም በሀገሩ ልጅ ዲያጎ አርማንዶ ማራዶና ተይዞ የነበረውን ሪከርድም የገሉ አድርጎታል። የቀድሞ የግብጽ ብሔራዊ ቡድን ተጫዋች መሐመድ አቡ ታሪካን ጨምሮ ብዙዎች የፊፋን ውሳኔና ዳኝነቱን ሲተቹ የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ ግን ለብሔራዊ ቡድኑ ጥሩ አቀባበል እንደሚደረግለትም ተናግረዋል። ዝላታን ኢብራሂሞቪች የኮሎምቢያ ብሔራዊ ቡድን ከዓለም ዋንጫ መሰናበት እግር ኳስ ፍትሃዊ ላለመሆኑ ማሳያ ነው ባለበት ሌላኛው የጥሎ ማለፍ ጨዋታ ስዊዘርላንድ ሩብ ፍጻሜውን ተቀላቅላለች። ከፍተኛ ፉክክር በተስተዋለበት በዚህ ጨዋታ ሁለቱ ሀገራት 120 ደቂቃ ኳስና መረብን ማገናኘት አልቻሉም። ወደ መለያ ምት ባመራው ጨዋታ ስዊዘርላንድ 4-3 በሆነ ውጤት አሸንፋ ሩብ ፍጻሜውን ተቀላቅላለች። በአሁኑ ሰዓት በጀርመኑ ክለብ ቦሩሲያ ዶርትሙንድ እየተጫወተ የሚገኘው የ28 ዓመቱ ግብ ጠባቂ ግሪጎር ኮብል ሀገሩ ስዊዘርላንድ ለሩብ ፍጻሜው ስትበቃ ባሳየው ድንቅ ብቃትም የጨዋታው ኮከብ ተብሎ ተመርጧል። በኮሎምቢያ በኩል ሄርናንዴዝ እና ዳቪንሰን ሳንቼዝ የመለያ ምቱን ያባከኑ ተጫዋቾች ሲሆኑ በስዊዘርላንድ በኩል ደግሞ የኢንተርናዚዮናሉ ተከላካይ ማኑኤል አካንጂ ሳይጠቀምበትም ቀርቷል። በቀጣይ በሩብ ፍጻሜው አርጀንቲና ከስዊዘርላንድ የሚገናኙበት መርሃ ግብርም ከወዲሁ ይጠበቃል። ተመልካቾች ለሰዓቱ ያዘጋጀናቸው የስፖርት ዘገባዎች ተጠናቀዋል። ሀብታሙ ካሴ ነበርኩ። ያላችሁበት ሰናይ ቀን ተመኘው።